ምን የምታረጉ ሰዎች ግቡን ያልኩት ገስት ላይ ከሰማሽ መጋበዝ ከፈለጋችሁ የረፍት ቀን። አንቺ ታዲያ ለምን ገባሽ? ሰላም ልልክ። መጋበዝ አትፈልግም? ደስ ይለኛል ከጋበዝክ። ስራ ላይ ነሽ መሰለኝ። አሁን የገባሁት። እሺ ስንት አመትሽ ነው? 25 ባለትዳር ነሽ? ልጅ አለሽ? ስለዚህ ሲንግል ማም ነሽ። ፍቅረኛ ሳለሽ? እሺ ጾም ያለሽ ወይስ አትጾም? ጾማለሁ። የጾም ምግብ ነው የምትበይው? የስንት አመት ልጅ ነው ያለሽ? 2 ዓመት ከ7 ወር። ብቻሽን ነው የምትኖሪው ወይስ ከቤተሰብ ጋር ነሽ? ከሲስተር ጋር። ከሲስተር ጋር። ከሲስተር ጋር። ስለዚህ መጋበዝ ትፈልጊያለሽ? ደስ ይለኛል። ስንት ሰዓት ነው የምትበይው ለመብላት ያሰብሽው? እስኬጁል ላስተካክል። እስኬጁል የምትይዘው አንተ ነህ፣ እኔ አይደለሁም። ምን አልሽኝ? እስኬጁል የምትይዘው አንተ ነህ፣ እኔ አይደለሁም። እኔ ዛሬ ነው ተፈለግኩት። ዛሬ እረፍት ነኝ ስላ አንተ እስኬጁል ማውጣት ያለብህ። ስለዚህ ምሳ እንብላ። ደስ ይለኛል። እሺ ግን አሁን ጾመኛ መሆንሽ እኮ ነው ትንሽ። እኮ የቀናቸውን ከብቶ እኔ ደግሞ አልጾምም። ስጋ መጥለያ ብነት እንጂ አይረብሽሽም? ስጋ ቤት ብነት ያቺ ነቢያት ምትበይ ነቢያት አጥሌ ምትበይ ያጥላላሽ ሚያጥላላ ነገር ባለትዳር አይደለሁም ብላለች። ደናቁርት ችግር የለውም። የበፊት ባልሽ ጋር ምናምን በሰላም ነው የጨረሳችሁ። ከሌላ ወንድ ጋር በይሽ ችግር የለውም። ብትዝናኝ ምናምን ችግር የለውም። ባለትዳር አይደለሽ? ኧረ እኔ አሁን ልጅ ማሳደግ ላይ ነው ያለሁት። ኮመንች ሲንግል ማሚዎችን ማን ይጋብዛቸው ታዲያ? እኛ ካልጋበዝ። ስለዚህ ምንድን ነው በቃ ስልክሽን በውስጥ አስቀምጭልኝ፣ ደውልልሻለሁ። የደበደበህ ባልማ አለ ነው ስለደበደበኝ አይደለም፣ ለባሎች ከማሰብ ነው። እግዚአብሔርን ባይዘዌ እኔ እንዴት ልበላችሁ አይነት ሰው አይደለሁም። ለምንም ነገር ለመጣላት በጣም ትንሽ የሚቀረኝ ሰው ነው። ጥል ላይ ደግሞ መደብደብም መደብደብም ያለ ነው። አሁን ብዙ ጊዜ ባለትዳር ሴቶች አላስገባም ስል ባልየው እንዲያረገኛል ከማለት አይደለም። እዚሽ ምድር ላይ አንድ ህይወት ነው ያለን። 3-4 ህይወት ሲኖራችሁ ነው የምትጓጉት ስላችሁ በቃ አንደኛው ቢሞት አንደኛው በአንደኛው አቺቭ አደርጋለሁ 2 ቀረኝ 3 ቀረኝ የምትሉት አይደለም። አንድ ነፍስ፣ ለአንድ ነፍስ ደግሞ መፍራት አያስፈልግም። በቃ አለቀ። ወደ ሰማይ እኮ ነው የምንሄደው። ከመፍራት ምናምን ሳይሆን ባለ ትዳር የሆነች ሴት ባሏን ሪስፔክት አድርጋ ከባሏ ጋር ብቻ መሆን አለባት። በጣም ብዙ ባሎች እየተጎዱ ነው። በጣም ብዙ ባሎች ደስተኛ አይደሉም። ምክንያቱም ሴቶች በይሄ ሞደርናይዝ በሚሉት ይሄ በቃ ሰለጠንን ብለው ከሌላ ወንድ ጋር ያወራሉ፣ ይወጣሉ ከቤታቸው፣ ሰክረው ይገባሉ። ያ የሚያሰክረው ወንድ አይደለም። አንድ ሴት ባለትዳር መሆኗን እያወቀ ሚነካት ሚጋብዛት ስራ ቦታ ራሱ የሚያሽኮረምማት ወንድ አይደለም። ከዛ አንጻር ነው ለወንዱ ከማሰብ አንጻር ነው እንጂ አሁን እቺ ልጅ ባለትዳር ብትሆን ወንዱ ስለሚያሳዝነኝ
ለምን ወንድ ልጅ እምነት ነው ከምንም ነገር አባት ከመሆን እምነት ነው። ሚስትን ከማመን እውነት ነው። ቤት ትቷት ሲሄድ እምነት ነው። ልጅ ያንተ ነው ሲባል እምነት ነው። ስለዚህ አንቺ ውለሽ ስትገቢ አምኖሽ ነው የሚቀበልሽ ባልሽ። ስለዚህ እንደዚህ የሚያምን ወንድን ለምን እንጎዳዋለን ከጀርባ? እንደዛ ነው። ስለዚህ ፈተኗል ያንቺን ችግር ሩት ተካ። ስልክሽን አስቀምጪልኝ፣ ደውልልሻለሁ።